ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። የመከላከያ ሚኒስቴር የ2017 በጀቱን በ6 ወራት ውስጥ መጨረሱ ተገለጸ። ለሚቀጥሉት 6 ወራት የሚሆን በጀት እየተዘጋጀ መሆኑንም ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። መከላከያ የዘንድሮን በጀቱን በግማሽ ዓመት ውስጥ የጨረሰው ለመሳሪያ ግዢዎችና ለሰራዊት ግንባታ ከፍተኛ ወጪ በማድረጉ እንደሆነ ነው በመረጃው የተመለከተው። ካለፈው ዓመት ጋር ሲነጻጸር 88 በመቶ ጭማሪ ያሳየው የመከላከያ ወጪ በአመቱ አጋማሽ ላይ በጀቱን መጨረሱ ለአብይ አህመድ አገዛዝ ከፍተኛ ጭንቀት እንደፈጠረ ነው የተገለጸው። የትምህርትና የጤና በጀት በ50 በመቶ በመቀነስ ለመከላከያ እንዲዛወር ከካፒታል በጀት አብዛኛውን ገንዘብ ለመሳሪያዎች ግዢ እንዲውል ተደርጎ የመንገድና ሌሎች ስራዎች እንዲቆሙ በሆነበት የዘንድሮ የበጀት ዓመት መከላከያው ለመጪዎቹ 6 ወራት ተጨማሪ በጀት ካልተመደበለት ከፍተኛ አደጋ ሊከሰት እንደሚችልም ታውቋል። ከገንዘብና ኢኮኖሚ ልማት ትብብር ሚኒስቴር የተገኘው መረጃ እንደሚያሳየው የአብይ አህመድ አገዛዝ ከበጀት አንጻር ሁለት ዋና ተግባራት ላይ በማተኮር ወጪዎቹን ቀናንሶና በጀት አዙሮ በእነዚህ ሁለት ያገዛዙ የትኩረት ስራዎች ላይ እንዲውል እየተደረገ ነው። ሁለቱ ተግባራት የመከላከያን አቅም ግንባታና የቤተ መንግስት ኮሪደር ልማት ስራዎች እንደሆኑም ታውቋል። ከትምህርትና ከጤና ከተለያዩ የመሰረተ ልማት ግንባታ ስራዎች በጀት ተቀንሶ ለመከላከያና ለቤተ መንግስት ግንባታዎች እንዲውሉ በብልጽግናው መንግስት የትኩረት አቅጣጫ በመቀመጡ የ2017 በጀት ከግማሽ በላይ የሚሆነው ወደ እነዚሁ ሁለቱ ስራዎች መዛወራቸውም ተመልክቷል። ከሌሎች ቁልፍ የአገሪቱ አንገብጋቢ ስራዎችና ተግባራት በጀት ተቀንሶ በ5 እጥፍ በጀት እንዲያድግለት የተደረገው መከላከያ ይህንንም ገንዘብ በግማሽ ዓመት ውስጥ በመጨረሱ አገዛዙ ከፍተኛ ቀውስ ውስጥ መግባቱን ነው በመረጃው የተመለከተው። ለአንከር ሚዲያ በደረሰው መረጃ መሰረት ከ4 ወራት በፊት በ3 መርከቦች ተጭኖ ከአዘርባጃን ወደ ኢትዮጵያ እየተጓጓዘ የነበረው የጦር መሳሪያ ሙሉ በሙሉ በኤርትራ መንግስት በመወረሱ ምክንያት እንዲሁም በአማራና በኦሮሚያ ክልሎች ባለው ጦርነት የተነሳ መከላከያ ሰራዊቱ በጦር መሳሪያ ረገድ ከፍተኛ ኪሳራ ስለገጠመው ይህንን ክፍተት ለመድፈን ተጨማሪ መሳሪያዎች በከፍተኛ የውጭ ምንዛሪ በመገዛታቸው ለ2017 የተመደበው በጀት ሙሉ በሙሉ በ6 ወራት ውስጥ ማለቁን ለመረዳት ተችሏል። ከፍተኛ አጣብቂኝ ውስጥ የገባው የአብይ አህመድ አገዛዝ ለቤተ መንግስትና ለመከላከያ ግንባታዎች የአገሪቱን በጀት አሟጦ እየጨረሰ ሲሆን ይህንን ከፍተኛ የበጀት ቀውስ ለማስተካከል ወደ ህብረተሰቡ ሸክሙን በማውረድ በግብር ጭማሪና በመዋጮ ከፍተኛ ገንዘብ ለመሰብሰብ መታቀዱን የደረሰን መረጃ ያመለክታል። በፓርቲ ማጠናከሪያ ስም በአስገዳጅ ሁኔታ ከነዋሪው ላይ እየተሰበሰበ ያለው መዋጮ እንዲሁም በነዳጅ፣ በመብራት፣ በውሃና ስልክ ከ100 እስከ 200% የግብር ጭማሪ በማድረግ ለመከላከያ የመጪው 6 ወራት ወጪን ለመሸፈን ውሳኔ ላይ መደረሱን ለማወቅ ተችሏል። በአማራና በኦሮሚያ ክልሎች እየተካሄደ ያለው ጦርነት ያገዛዙን የመከላከያ አቅም እያዳከመው መሆኑ እየተገለጸ ባለበት በዚህ ወቅት ለሌላ ጦርነት ከኤርትራ ጋር ፍጥጫ ውስጥ የገባው የአብይ አህመድ አገዛዝ የአገሪቱን ሀብት ሙሉ በሙሉ ለጦርነቱ ሊያውል መወሰኑንና ሁሉም ነገር ወደ ጦር ግንባር የሚል አቅጣጫ እየተከተለ እንደሆነም ታውቋል። ባለፈው ሳምንት አብይ አህመድ ይህንኑ የተመለከተ ፍንጭ የሰጠበትን ንግግር ማድረጉም የሚታወስ ነው። አንዳንድ ደካማ ሰዎች ሰሞኑን በአጋጣሚ ሲመረቁ ካዩአቸው ሰዎች ተነስተው መከላከያ ኢንዱስትሪ ትኩረት አግኝቶ ሌሎች ነገሮች ቀርተዋል የሚል ሮሮ ሲያሰሙ ይደመጣል። መከላከያ ገና አልጀመርንም፣ ብዙ ኢንቨስት እናደርጋለን። አሜሪካ $1 ትሪሊየን ለመከላከያ ትመድባለች። አውሮፓ ሀገራት ከጂዲፒያቸው 5 እና ከዛ በላይ % ለመመደብ ያለውን ውይይት ታያላችሁ። ጠንካራ መከላከያ መገንባት ሀገር ለልጆች ማስረከብ ስለሆነ መከላከያ እየበላ የሚኖር ሳይሆን እያመረተ ልማት የሚያፋጥን እንዲሆን ሌብነት የሌለው የሚያስብ የሚመራመር የሚሰራ እንዲሆን ማድረግ ይኖርብናል እንጂ በመከላከያ ኢንዱስትሪ የሚሰሩ ስራዎችን ቸል ማለት ሀገርን ለጥቃት ማጋለጥ ስለሆነ
የነበረው ጅማሮ የልማት ስራዎች በመንግስት በኩል የሚጠናከሩ ይሆናል። ይህ በእንዲህ እንዳለ አብይ አህመድ በነገው ዕለት ለህዝብ ተወካዮች ምክር ቤት ሪፖርት እንደሚያቀርብና ከተወካዮች ለሚቀርቡ ጥያቄዎች ምላሽና ማብራሪያ እንደሚሰጥ ተገለጸ። በሐሙሱ የምክር ቤት ቆይታው ከኤርትራ ጋር ስለተፈጠረው ፍጥጫ ማብራሪያ ይሰጣል ተብሎ እንደሚጠበቅ ነው ያገኘነው መረጃ የሚያመለክተው። ከፍተኛ ሰራዊትና መሳሪያዎችን ወደ ድንበር አካባቢዎች እየተጠጉና ጦርነት ሊቀሰቀስ ይችላል የሚለው ግምት እየተሰጠ ባለበት በዚህ ወቅት በተጠራው የምክር ቤት ስብሰባ አብይ አህመድ ሀገሪቱ የገባችበትን ሀገራዊና ቀጠናዊ የደህንነትና የጸጥታ ችግሮች በተመለከተ የመንግስቱን አቋም እንደሚገልጽም ይጠበቃል። ይህ በእንዲህ እንዳለ የኤርትራ መንግስት ከአብይ አህመድ አገዛዝ ጋር ያለውን ፍጥጫ በተመለከተ በኤርትራ ለሚገኙ ዲፕሎማቶችና የዓለም አቀፉ ማህበረሰብ አካላት ማብራሪያ መሰጠቱ ተገለጸ። ዓለም አቀፉ ማህበረሰብ በአዲስ አበባ ከውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስና ከትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ጋር በነበረው ቆይታ ኤርትራ ኢትዮጵያን ልትወር ትችላለች የሚል ሐሳብ መቅረቡን ተከትሎ በአስመራ ያሉ የዲፕሎማቲክ ማህበረሰብ አባላት የኤርትራ መንግስት ማብራሪያ እንዲሰጣቸው በመጠየቅ በተዘጋጀው በዚሁ መድረክ ላይ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ ማብራሪያ መስጠታቸውን ነው ያገኘነው መረጃ የሚያመለክተው። የኤርትራ የውጭ ጉዳይ ሚኒስትር አስመራ ከሚገኘው የዲፕሎማቲክ ማህበረሰብ ክፍል ጋር ያደረጉትን ቆይታ በተመለከተ የማህበራዊ ሚዲያ አንቂው ኤርትራዊው ጋዜጠኛ አክሊሉ ሳህለም ባጭሩ የገለጸልን አለ። አቶ ዑስማን ሳላህ ዛሬ የውጭ ዲፕሎማሲኞች ኤርትራ ውስጥ የሚኖሩትን ሰብስበው አጠቃላይ ስለ አካባቢው ስለ ኢስት አፍሪካ ለየት ባለ መልኩ ደግሞ ስለ ኢትዮጵያና ኤርትራ ወይ ደግሞ ኢትዮጵያ በዚህ ሰዓት የሚያደርጉትን ያሉ የኢትዮጵያ ዲፕሎማቶች ወይ ደግሞ ኢትዮጵያ የቀድሞ መሪዎች ወይ ደግሞ የፕራይም ሚኒስተሩ እንደዚሁ የፒፒ ፕሮፓጋንዲስቶች ወይ ደግሞ ሎቢስቶች የሚናገሩትን ኤርትራ ውስጥ ላሉ የውጭ ዲፕሎማሲኞች ብሪፍ ነው ያደረገ። አንደኛ የኤርትራ አቋም በኢትዮጵያም ይሁን በኤርትራም ይሁን ሱዳንም ይሁን አካባቢ ምንም አይነት ጦርነት ከአሁን በኋላ እንዲቀሰቀስ ፍላጎት እንደሌለው ከዚህ በፊትም እንዳልነበረው አቋምን ገልጿል። ሁለተኛ የኢትዮጵያ መንግስት የኤርትራ መንግስት የሚከስበት ወይ ደግሞ በተለይ ብልጽግና እንዲሁም የጌታቸው ረዳ ግሩፕ ስለ ፕሪቶሪያ ስምምነት ነው። ስለዚህ ደግሞ የኤርትራ መንግስት የውጭ ጉዳይ ሚኒስትሩ የፕሪቶሪያው ስምምነት ኤርትራን በማንኛውም አይነት መልክ እንደማይመለከታት፣ ይሄ ችግር የኢትዮጵያ የውስጣዊ ጉዳይ ስለሆነ በውስጣዊ ጉዳይ ውስጥ ደግሞ ጣልቃ መግባት እንደማትፈልግ፣ ለዚህ ማረጋገጫ ደግሞ ክቡር ፕሬዚደንት ኢሳያስ አፈወርቂ ኬንያ ሄዶ በነበረበት ሰዓት ተገለጸ። የፕሪቶሪያ ስምምነት ኢትዮጵያና ኢትዮጵያ ውስጥ ያለ ችግር ብቻ ሳይሆን የአካባቢውንም ያረጋጋል የሚል እና ፍላጎት እንዳለው እንዲቀጥልም እንደሚፈልግ ፕሬዚደንቱ እንደተናገረ፣ ሶስተኛ የኢትዮጵያ የባህር በር ፍላጎት፣ ያ የባህር በር ፍላጎት ደግሞ የአካባቢ ሀገሮችን ስጋት ውስጥ እንደከተተ ወይ ደግሞ የኢትዮጵያ መንግስትና ኢትዮጵያ ዲፕሎማሲኞች ላይ እምነት እንዳሳጣ፣ እሱን ታኮ ኤርትራን ወንጀለኛ አድርጎ የሚነሱ ክሶች በማንኛውም አይነት መልክ ጭብጥ የሌለው ከሀቅ ጋር የማይሄድ ከኤርትራ መንግስት ፖሊሲና አቋም ጋር የሚጋጭ መሆኑ ይህንን ደግሞ የዛ ያሉ ዲፕሎማሲኞች በማንኛውም መልክና በማንኛውም መንገድ ማረጋገጥ እንደሚችሉ ነው የገለጸላቸው ማለት ነው። ምናልባት ሰሞኑን በተለያየ መልኩ የአብይ አህመድ አገዛዝም እንደዚሁ ዝግጅት እያደረገ ነው። የጦር መሳሪያዎች የተለያዩ ከባድ እንደዚሁ የጦር መሳሪያዎች ወደ ድንበር አካባቢ እየተጠጉ ነው። በኤርትራም በኩል አንዳንድ ዝግጅቶች እንዳሉ የሳተላይት ምስሎች ወጥተዋል። ይሄ ወደ ጦርነት ሊያመራ ይችላል የሚለውን ስጋት በተመለከተ የውጭ ጉዳይ ሚኒስትሩ ያነሱት ነገር አለ ለዓለም አቀፉ ማህበረሰብ? በዚህ ዛሬ ወጣ በተባለው የአቶ ዑስማን ሳላህ በሰጠው መግለጫ ስለ ኢትዮጵያ ወታደሮች መንቀሳቀስም ሆነ የሚያሳዩት ማንኛውም አይነት የከባድ መሳሪያ ጭነት ይሁን የድሮን ይሁን ወይ ታንክ ይሁን የገለጸው ነገር የለም። ስለ በኤርትራ በኩል ደግሞ ስለ እንደዚህ አይነት ነገሮች የተነሳ የተወራ ማንኛውም አይነት ነገር የለም። በአንጻሩ የምስራቅ እዝ የሚባለው ወይ ደግሞ በዛ አካባቢ ያለ የኤርትራ መከላከያ ኃይል የስፖርት ሳምንት የስፖርት ወር በሚል የስፖርት መደብ እንዳለ ነው። ልክ እንዳልከው በማንኛውም መልኩ ብዙ ወሬ ይወራል። በኤርትራ መንግስት ወይ ደግሞ በውጭ ጉዳይ ሚኒስትሩ ግን ለየት ባለ መልኩ ስለ እንደዚህ አይነት ነገር አልተናገረም። ይናገራል ብዬም አልጠብቅም። ማለት ጦራችንን እያስጠጋን ነው፣ ግዙፍና ቀላል መሳሪያ እያንቀሳቀስን ነው ሊል አይችልም አላለምም። የተወራ ነገር የለም ስለዚህ
በአማራ ክልል የሚደረገው የህልውና ተጋድሎ በተለያዩ አካባቢዎች አሁንም ተጠናክሮ ቀጥሏል። በምዕራብ ወሎ ከገነቴ እስከ አቀስታ በትላንትናው ዕለት ከተደረገው ውጊያ ጋር በተያያዘ የለጋምቦ ወረዳ የብልጽግና አመራሮች በሙሉ ሸሽተው ወደ ደሴ ከተማ መግባታቸው ታውቋል። በቀጠናው የተሰማራው የመከላከያ የሚሊሻና የአድማ በታኝ ጥምር ሰራዊት አባላት በብዛት እጃቸውን በቀጠናው ለሚገኘው የፋኖ ኃይል እየሰጡ መሆናቸውንም ከደረሰን መረጃ ለማወቅ ተችሏል። ውጊያው በለጋምቦ ወረዳ እንደተጀመረ ነው የወረዳው የብልጽግና አመራሮች ቤተሰቦቻቸውን ይዘው ወደ ደሴ ሸሹት። በሌላ በኩል በማዕከላዊ ጎንደር ታች አርማጭ ወረዳ ትላንት ከፍተኛ ድል እንደተመዘገበ የአማራ ፋኖ አንድነት በጎንደር ለዝግጅት ክፍላችን በላከው መረጃ ላይ ገልጸዋል። በዚህ የታች አርማጭ ውጊያ ከ100 በላይ የአገዛዙ ወታደሮች ሙትና ምርኮኛ መሆናቸውን የገለጸው አርበኛ ዮሐንስ ንጉሱ በርካታ የጦር መሳሪያዎች በቁጥጥር ስር መደረጋቸውንም ገልጸዋል። በተለያዩ የጎንደር አካባቢዎች ውጊያዎች መደረጋቸውን የአማራ ፋኖ አንድነት በጎንደር የዝግጁነት ክፍል ኃላፊ አርበኛ ዮሐንስ ንጉሱ ለአንከር ሚዲያ ገልጸዋል። በማዕከላዊ ጎንደር ዞን በታች አርማጭ ወረዳ ልዩ ቦታው ጅንግር በተባለች አነስተኛ ከተማ አቅራቢያ በተደረገው ውጊያ በግንባሩ ተሰልፎ የነበረ የጠላት ኃይል ከጥቂት 4-5 ታጣቂዎች ሩጠው ካመለጡ ግሬናዎች ብለው ካመለጡት በስተቀር ሙሉ በሙሉ የተደመሰሰበት እና ከ7 በላይ ብሬንና ስናይፐር የቡድን መሳሪያዎችን የተማረከበት እንዲሁም ከ80 በላይ ነፍስ ወከፍ የጦር መሳሪያዎችንና ቦምቦችን፣ ተተኳሽ ጥይቶችንና ትጥቆችን፣ ሌሎች ስንቅና ሬዲዮችን ጭምር የተማረከበት ውጊያ ግንባር ነው። ይህ ግንባር የአማራ ፋኖ አንድነት በጎንደር የዘራይ ክፍለ ጦር እንዲሁም የሰሜን አምባራስ ክፍለ ጦርና የጎቤ ክፍለ ጦር የተጣመሩ ብርጌዶች ናቸው ይህን ድል መጎናጸፍ የቻሉት። በዚህ ግንባር የደረሰበትን ምት መቋቋም ያቃተው የጠላት ኃይል በሌሎች ቀጠናዎች ያለውን ኃይል አሰባስቦ ቀጠናውን የዛ ቀጠና የነበረውን ዋና ዋና ከተማና ሪሞት ቀጠናዎችን ለመቆጣጠር ድጋሚ የወገን ኃይል አሁንም ተከታትሎ በወታደራዊ ስትራቴጂ ጥበብ ራሱ የወታደራዊ ጥበብ በመከተል አሁንም በውስጥ አስገብቶ በክፉኛ እየተቀጠቀጠ ያለበትና ምናልባት ሙሉ በሙሉ ሊሰጥ የሚችልበት ምት እየተመታ የሚገኝበት ሰዓት ነው። እዚህም ውጊያ መደበኛ አይተን የተሟላ መረጃ የሚሰጥ ሲሆን በሌሎች የጎንደር ቀጠናዎችን በቋራም እንዲሁም በደቡባዊና ማዕከላዊ የጎንደር ቀጠናዎች የተፈጠሩ ውጊያዎች በአመዛኙ እየተደረጉ ባሉ እያደረግናቸው የሚገኙ ወታደራዊ እንቅስቃሴዎች የአማራ ፋኖ አንድነት በጎንደር በተለይ በአንድነት ከተመሰረተ ወዲህ በተከታታይ ከፍተኛ ድሎችን የመጎናጸፍ ድሉን እያሰፋ የጠላትን ሞራል እያኮሰሰ እንዲሁም እያሽመደመደ የሚገኙ እንቅስቃሴዎች እያደረገ ሲሆን በቀጣይ ከዚህ የበለጡ ውጤቶችን የምናስመዘግብባቸው ድሎችን የምንጎናጸፍባቸው ሰፊ ቀጠናዎችን ነጻ የምናወጣባቸው ነው ውጊያዎች የምናደርግ ይሆናል። በሌላ በኩል ከዚህ እየደረሰበት ያለውን ወታደራዊ ምት መቋቋም ያቃተው የአብይ አህመድ አገዛዝ በሚዲያዎቹ በኩል የአማራ ፋኖ አንድነት በጎንደር የበላይ ጠባቂ አርበኞች ምክር ቤት ምክትል ሰብሳቢ የሆነውን እውቁ አርበኛ አረጋ አለባቸውን በዛሬው ዕለት በውጊያ ገድያለሁ ወይም ደግሞ ደምስሻለሁ ብሎ ያወጣው መረጃ ፍጹም መሰረተ ቢስ መሆኑን በዚህ አጋጣሚ እየገለጽን አርበኛው የተለመደ ተግባሩን እየፈጸመ እየመራ የሚገኝበት ሁኔታ ነው ያለው መሳይ። ይህ በእንዲህ እንዳለ በተለያዩ የጎጃም ቀጠናዎች ውጊያዎች እንደቀጠሉ ናቸው። በርካታ የአገዛዙ ሰራዊት አባላት ከየምድብ ቦታቸው እየጠፉ ፋኖን በመቀላቀል ላይ መሆናቸውን የአማራ ፋኖ በጎጃም የጽህፈት ቤት ምክትል ኃላፊ አርበኛ በለጠ አብርሃም ለአንከር ሚዲያ ገልጿል። የፋኖ ትግል እጅግ መጠንከሩ አንዱ ማሳያው ያው መንግስት ነኝ ብሎ ራሱን ያስቀመጠው አካል በፈለገው መንገድ መንቀሳቀስ አልቻለም። በርካታ ሰላሳዎችን አስቀምጦ በእነዚህ ሰላሳዎች ውስጥ የፈለገበት ቦታ መድረስ አልቻለም። ይህ የሚያሳየው እንግዲህ የትግሉን ጥንካሬ ነው ማለት ነው። ከዚያ አኳያ ሰሞኑንም በተለይ ወደ ቋሪት ወረዳ ለመግባት ነበልባሎቹ የገረመው ወንዳውቅ ልጆች ባሉበት ቦታ ለመሄድ ከ2 ሳምንት በላይ ግስጋሴ እያደረገ ያለ በሁለት አቅጣጫ ከአዴት አቅጣጫ በብር አዳማ በኩል አድርጎ አንድ ኃይል የሚመጣ አለ። እንዲሁም ደግሞ በእጅጋ አቅጣጫ አሁንም ከፍኖተ ሰላም ተነስቶ የሚመጣ ኃይል አለ። በጣም የሚገርመው ግን መሳይ በዚህ 2 ሳምንት ውስጥ የሚፈለገው ቦታ መድረስ አልቻለም። እየተመታ እንዲያውም ይባስ አሁን ተከቦ ከበባ ላይ ነው ያለው ማለት ነው በሁለቱም አቅጣጫ የመጣው ኃይልና ይሄ እንግዲህ ይሄ ባለውበት ኤሪያ አካባቢ ነው እንጂ እንደ ጎጃም በርካታ ድሎች እየተፈጸሙ ነው። በተለይም ወደ ኦዲድ የሄደው ኃይል ሙሉ በሙሉ በሚባል ደረጃ የመሰሱበት በቲሊሊ በኩል 3ኛ ክፍለ ጦር ጎጃም አገው ምድር እንዲሁም በርካታ በ7ኛ ክፍለ ጦር በ8ኛ ክፍለ ጦር
ጎጃም ውስጥ በርካታ ውጊያዎች ናቸው እየተደረጉ ያለው። የሆኑ አሰላለፍ በጣም የሚገርም ምን ያህል ሰራዊት እንደሌለው ማረጋገጫ አሰላለፉ መጀመሪያ ሚሊሾች የሚገርሙ ማለት ነው። ቀጥሎ አድማ ብተናን የሚያሰልፍ መከላከያ ከኋላ ነው ያለውና ይህንን እንዴት አረጋገጥ ብትለይ በሰሞኑ በተደረጉ ውጊያዎች የሞቱት አብዛኛዎቹ ሚሊሻና አድማ ብተና ናቸው። አብዛኛዎቹ ማለት ነው። ይህ ምንድን ነው የሚያሳየው ካልከኝ አንደኛ መከላከያ ሰራዊት ሊዋጋለት የሚችል መከላከያ ሰራዊት የለውም ሰውየው። ሁለተኛ ማባላት የፈለገ የአማራን እርስ በርስ ማጫረስ እንደፈለገ ዋና ማሳያ ነው። ሶስተኛ መተማመን የለም ማለት ነው። እርስ በርስም መተማመን የለም። በእኛ በኩል እየመጣ ያለው ውጤት ምንድን ነው ካልከኝ መከላከያ ሰራዊት የሚባለው ዙፋን ጠባቂው አንድ ቀን ውጊያ ከተደረገ በበነገው 10 ሆኖ ይወጣል መሳይ። አንድ ቀን ውጊያ ከተደረገ በበነገው 10 መከላከያ ወደ አንድ አቅጣጫ ከርቶ ይመጣል። ምንድነው የሚሉት ሲወጡ ለምሳሌ አሉ ሰሞኑን የመጡ አሉና ሲነግሩን ምንድነው ስልክ ተጠርንፎ መሳሪያችን ተጠርንፎ ውጊያ ላይ ብቻ ነው የምንሰጠው፣ ጥቃት ሊደርስ ይችል ነው የሚሉት። ኢቭን ወዴት እንደምንሄድ እንኳን አናውቀውም እና ከቤተ ዘመድ እንዳንከዳ ከቤተሰብ ጋር እንዳንገናኝ ስልካችን ተጠርንፎ ነው ያለው አሉ። ይሄ ዙፋን ጠባቂ የሚባለው መከላከያ ሰራዊት አሁን ነገሩ ገብቶታል። በማይሆን ጦርነት መሞት አንፈልግም ብሎ እንዲህ ስላለ ይሄ መከረኛ ሚሊሻ አለ ምንም 5,000 ብር 3,000 ብር ይሉትና 1,500 ብር በወር ይሰጡታል። ያችን ይዞ በማይሆን ቀቢጸ ተስፋ እነ አረጋ ከበደ ያልተናገሩትን ሁሉ ሳይቀር በዩቲዩብ እያሰሙ አሸንፈናል፣ ፋኖን አጥፍተናል እያሉ ኢቭን መሳይ በጣም የሚገርም ሚዲያ እንኳን እንዲያዩ አይጋበዙም። የሚዋጋው ሰራዊት የሚዋጋው ሚሊሻ የገባው አድማ ብተና ሚዲያ እንዲያዩ አይጋበዙም። ቢያዩ የሚችሉ በኢትዮጵያ ቴሌቪዥን ነው፣ አለዚያ ደግሞ የተመረጠላቸውን ቻናል ነውና ከዚያ አኳያ በእኛ በኩል በሞራልም በአቅምም በስነ ልቦናም የተሻለ ስራ እየተሰራ በባለፈው እንዳልኩ እጅግ የሰለጠነ ሰራዊት ለቀጣይ ዋስትና የሚሆን የፋኖ ሰራዊት እየገነባን ነው ብዬ ነበርና ሰሞኑን የታዩት ድሎችም የዚያ ማሳያ ናቸው ለማለት ፈልጌ ነው። የትግራይ ቀውስ በቀጠለበት በዚህን ወቅት የአቶ ጌታቸው ረዳ የሰሞኑ መግለጫ ውዝግቡን ሊያባብሰው ይችላል ተባለ። በሪዮት ሚዲያ ላይ የቀረቡት አቶ ጌታቸው ረዳ በርካታ አወዛጋቢ ጉዳዮችን ማንሳታቸው በሁለቱ አንጃዎች መሃል የተፈጠረውን ፍጥጫ ሊያካርረው ይችላል ሲሉ አንዳንድ የትግራይ የፖለቲካ ልሂቃን በመግለጽ ላይ ናቸው። በተለይም ከኤርትራ መንግስት ጋር ግንኙነት ያላቸው የዶክተር ደብረጽዮን ቡድን አባላት እንዳሉና በቅርቡም ስማቸውን በይፋ እንደሚገልጹ አቶ ጌታቸው መናገራቸው ውዝግቡን ይበልጥ ሊያባብሰው እንደሚችል ነው የፖለቲካ ልሂቃኑ በመግለጽ ላይ የሚገኙት። ጠበቃና የህግ ባለሙያ አቶ አበራ ንጉስ በአቶ ጌታቸው ረዳ የተነሱት ጉዳዮች ልዩነቱን ይበልጥ በማስፋት ቀውሱን ሊያባብሱት እንደሚችሉ እጠብቃለሁ ብለዋል። አቶ ጌታቸው ምክትላቸው ከነበሩት ከሌተናል ጀነራል ታደሰ ወረደ ጋር የነበራቸው ጤናማ ያልሆነ ግንኙነትን በአደባባይ የተናገሩ ሲሆን ሌተናል ጀነራል ታደሰን በጽኑ ተችተዋል። ከፌዴራል መንግስቱ ከተሰጣቸው 13 ቢሊዮን ብር 8 ቢሊዮን የሚሆነውን ለትግራይ ሰራዊት አውጥቻለሁ ያሉት አቶ ጌታቸው በዚህም ምክንያት ለመንግስት ሰራተኞች ደሞዝ እንዳልተከፈላቸው ከሪዮት ሚዲያ ጋር በነበራቸው ቆይታ ገልጸዋል። ከህወሓት አመራሮች ጋር ፍጥጫ ከከተቷቸው ጉዳዮች አንደኛው ተፈናቃዮችን የተመለከተ ሲሆን አቶ ጌታቸው ረዳ በቃለ መጠይቃቸው ሁኔታውን በውይይት እንፈታለን የሚል አቋም እንደነበራቸው፣ ነገር ግን በነደብረ ጽዮን በኩል በኃይል በመጠቀም የተወሰዱብንን መሬቶች እናስመልሳለን የሚለውን መስመር እንደሚቃወሙት ነው የገለጹት። ይህም በቀጣይ የትግራይን ውዝግብ ለማርገብ የሚደረገውን ሙከራ ከወዲሁ ሊያጨናግፈው ይችላል ተብሎ ተሰግቷል። አቶ ጌታቸው የሰጧቸው መረጃዎችና የአቋም መግለጫዎች የተፈጠረውን ውዝግብ ለመፍታት የሚደረገውን ጥረት የሚያደናቅፈውና የስምምነት በሩን ጨርሶ የሚዘጋው እንደሆነ የገለጹት የፖለቲካ ታዛቢዎች በተለይ ከመቀሌ ወደ አዲስ አበባ ለመሄድ በነበረው እንቅስቃሴ በአቶ ጌታቸው ረዳ ላይ የተፈጸመው መስተጓጎል ችግሩ ስር የሰደደ መሆኑን ያሳየ እንደሆነ ነው ለማወቅ የተቻለው። አቶ ጌታቸው ረዳ በዚህ ጉዳይ ላይ ለሪዮት ሚዲያ የተናገሩትም ይህንኑ ነው። ግን ለህይወቴም ያሰጋ እዚህ ግባ የሚባል ነገር አለ ብዬ አስቤ አላውቅም ነበር። በማንኛውም ግን ያኔ ወደ አዲስ አበባ ጉዞ 10 ሰዓት ተኩል አካባቢ ይመስለኛል በምናደርግበት ሰዓት ኬላ እንደነበረ አላውቅም። ኬላ ተደርጎ ነበረ። እንግዲህ እኔ በአጀብ ነው የምሄደው። ኬላ ሲያስቆሙ የኔ ጠባቂዎች የምን ኬላ ነው የሚል ጥያቄ ያቀረቡ። አይ ማጣራት እንፈልጋለን የፕሬዝደንቱ ነው መኪናው ሲሏቸው እንደውላለን የሚል ነገር ሰሙ። ሰው ነው መስኮት ከፈትኩና ማን ጋር ነው የምትደውሉት የኔን ጉዞ ይመለከት ሲባል እዛ አካባቢ ያስተባብር የነበረው ወጣት የሰራዊት ኃላፊ ይመስለኛል።
ያው እኔን እንዳየ ያው ትንሽ መከራከርም አልፈለገም መንገዱን ከፍተውልን ሄድን ኤርፖርት ገባው ኤርፖርት አውሮፕላን በመንሳፈርበት ሰዓት እዚህ ግባ የሚባል ምንም አይነት ነገር አልነበረም አውሮፕላን ከገባን በኋላ የገባን ነገር ምንድነው የዛ አካባቢ ይሄን ኃላፊነት የወሰደ ከፍተኛ የሰራዊት ኃላፊ እንዴት ታሳልፉታላችሁ የሚል ደንፍቶ ፓትሮል ይዞ ኤርፖርት ድረስ እንደመጣ አላሰማን እኔ ምንም ኖቲስ አላረኩም ፓትሮል ይዞ መጣ ብቻ ሳይሆን የፌደራል ፖሊስ ስለሚጠብቀው የፌደራል ፖሊስን ጥሶ መግባት አይችልም ወይ ወደ ግጭት ይገባል ማለት ነው ግን እኔም አጃቢዎች አሉ እንግዲህ ጥያቄው ወደ ግጭት ይገባል ወደ ግጭት ከተገባ የሚፈጠረው ነገር እርግጠኛ መሆን አይቻልም በቁጥር የኔ አጃቢዎች የሚበልጡ ይመስለኛል ግን የኔ ጠባቂዎች ደስ ማይል ነገር እየተፈጠረ እንደሆነ ገምተዋል ግን ያው መመለስ ሄደን መዋገት አንችልም ወደ አውሮፕላኑ ተነሳ ሄዱ አዲስ አበባ እንደገባን የነበረው ሁኔታ ሲመለሱም የነበረው ሁኔታ ኦብቪየስሊ ኬላው ዝም ብሎ ተራ ኬላ እንዳልነበረ በነገራችን ላይ ምንም አይነት ኬላ መንግስት ሳያውቀው መቀመጥ አይችልም እዛ አካባቢ ላይ የጦር ኃላፊዎች ብቻቸውን ያደርጉትም አይደለም ከበላይ በተሰጠ ትዕዛዝ ኬላ ተደርጎ ኢንፋክት ያ ፓትሮል ይዞ የመጣው የሰራዊት ኃላፊ የአየር መንገድ ሴኩሪቲ አባልን በዛን ሰዓት የአቪዬሽን ሴኩሪቲ አባል እዛ አካባቢ ስልክ ደውሎ እሱ ብቻ ነው ወይስ ሌሎችንም ይዞ ነው እየወጣ ያለ የሚል ጥያቄ ሁሉ እንደጠየቀው አውቃለሁ ሰው ከዛ በኋላ ያወቅኳቸው ሌሎች መረጃዎች ግምት በማስገባት ምናልባት ጫን ያለ ስራ የመስራት ፍላጎት እንደነበራቸው ግን እንደዚህ አይነት ኃላፊነት የጎደለው ተግባር ግን ምንም ነገር ባይፈጠርም ጭምር እጅግ አደገኛና ተቀባይነት የሌለው ተግባር እንደሆነ ብቻ ነው የማውቀው እዛ እስከወጣሁበት ብቻ አውሮፕላን እስከተሳፈር ድረስ ኬላውንም ጭምር አይቼ ይሄን ያክል ህይወት አደጋ የሚሰጥ ነው ሳይሆን ምናልባት የተለዩ እንቅስቃሴዎች ይኖራሉ ከዛ ጋር የተያያዘ ነው የሚል እምነት ነበረኝ ከወጣሁ በኋላ የነሱ ደጋፊዎች የሆኑ ስለማምለጤ በተደጋጋሚ ሲያወሩ ስሰማ ግን ምናልባትም ማምለጤ ነው የገባኝ ማምለጥ ሐሳቤ ማምለጥ የነበር ባይሆንም ደጋፊዎቻቸው እነሱ የሚከፍሏቸው የሚዲያ ተቋማት ስለማምለጤ ሲያወሩ ምናልባትም ይዘውት የነበረ ቅድ መክሸፉን ራሳቸው ናቸው ያጋለጡ ያሉት እንጂ እስከዛ ድረስ ማቋል አልነበረም እንዳልኩ ግን የተፈጠሩት ሁኔታዎች ይሄንን ነው የሚመስሉት በመጨረሻም ከአዲስ አበባ ወደ አማራ ክልል ሲጓዝ የነበረው የህዝብ ማመላለሻ አውቶቡስ ታግቶ 60 ተሳፋሪዎች በታጣቂዎች ከተወሰዱ 3ኛ ቀናቸው አለፈ እስካሁን ከኦሮሚያ ክልልም ሆነ ከፌደራሉ መንግስት ምንም አይነት መግለጫ አልተሰጠም አንከር ሚዲያ በደረሰው መረጃ 60ዎቹን ተሳፋሪዎች በተለያዩ ቡድኖች ከፋፍለው ወደ አልታወቁ ስፍራዎች የወሰዱት ታጣቂዎች የኦሮሚያ ክልል መንግስት በልዩ ሁኔታ አደራጅቶ ያስታጠቃቸው የአካባቢው ተወላጆች መሆናቸው ታውቋል የፋኖ ኃይል አማራ ክልልን ተሻግሮ ወደ አዲስ አበባ የሚመጣ ከሆነ ለመመከት እንዲችሉ በሚል የተደራጁት ወጣቶች ያለ ስራ የተቀመጡና መንገደኞችን እያስቆሙ በመዝረፍ ተግባር ላይ የተሰማሩ በክልሉ መንግስት ዕውቅና የተሰጣቸው እንደሆኑ ነው ያገኘነው መረጃ የሚያመለክተው ከዚህ ቀደም በዚያ ቀጠና በተመሳሳይ የእገታና የጠለፋ ተግባር ሲፈጽም የነበረው የጃል ሰኚ አንጃ ከመንግስት ጋር የሰላም ስምምነት ካደረገ በኋላ በአንጻራዊ መልኩ የተሻለ ሁኔታ የተፈጠረ ቢሆንም በክልሉ መንግስት ፋኖን ለመመከት ተብለው የተደራጁት ታጣቂዎች እገታውን በስፋት መጀመራቸው ነው የተገለጸው በጃልመሮ የሚመራው የኦሮሞ ነጻነት ሰራዊት በእገታው ዙሪያ መግለጫ አውጥቷል በሰሜን ሸዋ ወረጃርሶ ወረዳ አሊደሮ መውጫ በተሰኘ ልዩ ቦታ የተፈጸመውን የሰላማዊ ዜጎችን እገታ እየመረመርኩ ነው የደረስኩበትን በቅርቡ እገልጻለሁ ብለዋል የኦሮሞ ነጻነት ሰራዊት ስለ ጉዳዩ የዘውትር ተሳታፊያችን አጭር ዘገባ አለው እንደተለመደው እንግዲህ በሰሜን ሸዋ ዞን ወረጃርሶ ወረዳ አሊደሮ የምትባለው ቀበሌ ላይ በርካታ ጊዜ ባስ የሚሄዱ የግለሰብ ጭነት መኪኖችም እንቅስቃሴ የሚያደርጉበት ቦታ ላይ ያቺ ቦታ ሁሉ ጊዜ ጠለፋ ይካሄድባታል እንግዲህ የተለመደ ቦታ አሁንም ከትናንት ወዲያ ፈለገጊዮን የሚባል ባስ አዲስ አበባ ተነስቶ ወደ ደብረ ማርቆስ እየተጓዘ ያለ ነው እዛ ቦታ ላይ ከቀኑ 7 ሰዓት ላይ ነው የተጠለፈው መኪናው እንግዲህ ይህ ጠለፋ የተካሄደበት ቦታ ላይ በተደጋጋሚ ጊዜ መንግስት መከላከያ ሰራዊት ካምፕ
በቅርብ ርቀት የሚገኝበት ቦታ ነው። ይሄን ተከትሎ የመከላከያ ሰራዊቱ ከአንድ ሰዓት በኋላ አካባቢ ላይ ደርሶ ስልክ ተደውሎለት ደርሶ ነገር ግን ዳናውን ተከትሎ ለማግኘት ትዕዛዝ ስላልተሰጠኝ የትም አልንቀሳቀስም ብሎ እዛው አሊደሮ ላይ ነው የተቀመጠው። እንግዲህ ጅብ ከሄደ ውሻ ጮኸ አይነት ነገር ነው። ይመጣልኝ ነገር ግን ምንም አይነት እርምጃ አልወሰደም። ይሄ በጣም በተደጋጋሚ ጊዜ የሚያደርገው ነገር ጠለፋው ይካሄዳል። በኋላ መከላከያ ተደውሎለት በ6 እና በ7 ኪሎ ሜትር ላይ ወታደራዊ ካምፕ አለው ይመጣል። አካባቢ ላይ አስፓልቱ ዳር ላይ እንቅስቃሴ ያደርጋል። ግን ወደ ግራና ወደ ቀኝ ዳናን ተከትሎ ፈልጎ እስከዛሬ ድረስ አልተገኘም። የኦሮሞ ነጻነት ሰራዊት መግለጫ አውጥቷል። መግለጫው ምንድነው? ይሄን የፈጸመው አካል ማን እንደሆነ ክትትል እያደረኩ ነው፣ ጥናትን እያደረኩ ነው የሚል ነው። ምናልባት ከዛሬ ድረስ እዛ አካባቢ በጃልሰኝና የሚመራው የኦሮሞ ነጻነት ሰራዊት እዛ አካባቢ እንቅስቃሴ ያደርግ ነበረ። ለበርካታ ጊዜ ጠለፋ ሲካሄድ የዚህ ወታደር የኦሮሞ ነጻነት ሰራዊት አባል የነበረው የጃልሰኝ ነው ጠለፋውን የሚያካሂድ የሚል ግምት በብዙዎቻችን ዘንድ ነበር። አሁን ግን ይህ ሰው የእጁን ሰጥቷል፣ መንግስት ሰራዊቱን ይዞ እጁን ሰጥቷል፣ ስልጣን ተቀብሏል፣ ከእንግዲህ በኋላ ጠለፋ ይካሄድበትም የሚል ግምት ነበረ። እንዳውም ተባብሶ በጣም በርካታ ሹፌሮች ይገደላሉ። ተወስደው 1,200,000 300,000 400,000 እየተጠየቀባቸው ከፍተኛ የሆነ የገንዘብ ማግኛ መንገድ ሆኗል። የብዙዎች ግምት ምንድነው? አንደኛ የዛ አካባቢ ሚኒሻ መንግስት ያስታጠቀው ሚኒሻ አለ። ከፍተኛ የገንዘብ ማግኛ መንገድ ስለሆነ ሚኒሻው ተደራጅቶ ጠለፋ እያካሄደ እንደሆነ ነው የአብዛኞቹ ግምት ያለው። ሁለተኛ ነገር ደግሞ መንግስት ያስታጠቃቸው የተለያዩ አደረጃጀቶች አሉ። በተለይ የአማራ ክልል አካባቢ እየተደረገ ያለውን ጦርነት በኋላ እየገፋ ሲመጣ ለመከላከል የዛን አካባቢ ከሚኒሻ በዘለለ የተለያዩ አደረጃጀቶች፣ የወጣት አደረጃጀቶች፣ ሌሎችም ትጥቅ እና ስልጠና ወስደው እንቅስቃሴ እያደረጉ ያሉ ወጣቶች አሉ። ለነሱ የገቢ ማሰባሰቢያ በመንግስት ሽፋን እየተፈጸመ ያለ ነገር ነው ብዙዎች የሚገምቱት። መሳይ አሁን የት እንዳሉ ይታወቃል። እንግዲህ 3ኛ ቀናቸው ነው። አብዛኞቹ ሴቶች ናቸው። በይፋም የተጠየቀ የገንዘብ መጠን ካለ ምናልባት እሱን መጥቀስ ይቻላል። መሳይ በጣም የሚገርመውና በጣም የሚያሳዝነው ነገር ባሱ በርካታ ከቁጥሩ ምናልባት ከግማሽ በላይ ሴቶችና ህጻናቶች ናቸው ያሉበት። ምንም ሹፌሩንም ረዳቱንም ህጻናትና ሴቶችንም አረጋውያንም ጨምረው ነው እንደተወሰዷቸው። አንድም ግለሰብ አላስቀሩም። ነድተው መኪናውን በእንቅስቃሴ እንዳያደርግ በጥይት መተውታል። በሹፌሩ አካባቢ መስታወቱ ረግፏል። ወደ ጎንም ተተኩሶበታል። ነገር ግን የተጎዳ ሰው የለም። ሰዎችን ጠልፈው ወስደዋቸዋል። አልተመለሱም። ምንም አይነት መረጃ ካሁን ድረስ የተሰማ ነገር የለም። መንግስትም ለጉዳዩ ምንም አይነት ትኩረት እንዳልሰጠው እና ምንም አይነት መግለጫ እንዳልሰጠ እስካሁን ድረስ በጣም የሚያሳዝን ነገር ነው። ተመልካቾቻችን ዜናዎቹ እነዚህ ነበሩ። ከአንከር ሚዲያ ዝግጅት ክፍል መሳይ መኮንን አብሬያችሁ ቆየው። ጤና ይስጥልኝ።